አባት አሰርብር አለ ይኸውላ ብር ይዘሽል እንዴ ምን ያደርግልሻል? የሚበቃኝ አይመስለኝም ብዙ ነው የሚያስፈልገኝ። ቆይ ምን ልታረጊበት? ወንድሜ የቤት ኪራይ መክፈያ ስላጣ ለሱ ልሰጠው ነው። ወንድምሽ ታዲያ እንደምትለምኝ ያውቃል? አያውቅም፣ ተደብቄ ነው። ምን ሳያውቅ ነው የምትለምኝ? በዚህ ሰዓት ስለማይኖር አያውቅም። እሺ እኔ ስላሳዘንሽኝ ያለኝ ልስጥሽ። ቆይ ምን ልሁን ብለሽ ነው ለምን አይወጣሽው? ምን ለምደሽ ነው የለመንሽው? ማን ለምኝልኝ ብለሽ ነው የለመንሽው? ኧረ ናታን ተረጋጋ። ምንድነው የምረጋጋው? የሆነው ነገር ባይነሽ አይደል እንዳየሽው? ከዚህ በላይ ነው ምን ልሁን? ግን እኮ በዚህ መንገድ መሆን የለበትም። እና በዚህ መልኩ ካልሆነ መምታት ነው ያለብኝ? ኧረ እኔ እንደሱ አላልኩም። ልዕልት እባክሽን ዝም በይ። እኔ ሙሉ ቀን የት ጠፍታ ነው ብዬ እጨነቃለሁ፣ እሷ ትለምንልኛለች። ቆይ ለምንድን ነው የለመንሽው? ለአንተ ልሰጥህ ብዬ እኮ ነው። እኔ ብር አምጪልኝ ብዬሻለሁ? ብር ፈለግኩኝ አልኩኝ? አትዋሽ ወንድሜ፣ አንተ ማታ ስትጸልይ ሰምቼሃለሁ። የቤት ኪራይ የማከፍለው ብር ስለሌለ አይደል? ወንድሜ አንተ ስትከፋ እኮ እኔም እከፋለሁ። ምንድነው እየሰማሁ ያለሁት? ይቅርታ ወንድሜ፣ አንተን ስላናደርኩ ይቅርታ። አንተን ለማገዝ ብዬ ነው። ወዴት ነው? ልዕልት እባክሽ ብቻዬን ተይኝ። እሱን ላግዘው ብዬ እኮ ነው የለመንኩት። በቃ እሺ፣ ድጋሚ ግን እንደዛ እንዳታረጊ እሺ? እሺ። ምን ታርክ? ከአቅሟ በላይ ችግርን ሲያሳያት እንዴት አትለምን? እማዬ ትላንትናም ነግሬሻለሁ፣ እሷ ፊት የቤት ኪራይ ማለት የለብሽም ብዬ። እንዴ እኔ የቤት ኪራይን ጠየቅኩኝ እንጂ ወጣ ትለምን አልኩ? አልወጣኝም። ሲቀጥል ደግሞ የት ላገኘው? እንደ ባብ ነው እየተሽለኮለከ ሲወጣ ሲገባ። እንዴ እማዬ ዞሮ ዞሮ ጥፋተኛ ነሽ። እሷ እንደዛ ለማሰቡ አንቺ ምጭ አለበት። እንደዛ ከሆነማ ብሬም በአግባቡ ይክፈለኝ። እኔ ሆን ብዬ ነው እንደ እሷ ፊት የማወራው? ችግሬ ነው የሚያስወራኝ። ታዲያ ምኑ ነው የኔ ጥፋት? እማዬ ህፃን እኮ ናት። ለእሷ ትንሽ እንኳን ማሰብ አለብሽ። ቆይ ምን አርጊ ነው የምትይ? እኔ እሷ ወታ እንድትለምን ብዬ ሆን ብዬ ፊቷ አልተናገርኩ።
ደግሞ እድሜ ለኛ ይበል። እስከ ዛሬ ድረስ ታግሰን አኖረነዋል። የመቃጠል ነው ካሁን በኋላስ በቃኝ። እንዴ አዎ ምን እንዲህ አለው? እስከ መቼ ነው እየተቃጠልኩ የምኖረው? ቀን በቀን መቃጠል? ምን ጉድ ውስጥ ነው የገባሁት? ይሄን ያህል ብቻ አንኮንክ ይበቃል። መረጋጋት ስለፈለኩኝ ነበር፣ ግን ምን አይነት ስሜት እየተሰማኝ እንደሆነ እንኳን አላውቀውም። ሌላ ናታን እኮ ነው የሆንከው። እንደዚህ ስትሆን አይቼ አላውቅም። ሄመንም በእኔ ጭንቀት ውስጥ እንዳለችበት የተረዳሁት። እኔ እኮ እሷ ፊት ምንም ነገር እንዳልተፈጠረ ነበረ የምሆነው፣ ግን እንደ ዛሬው አይነት ነገር ታደርጋለች ብዬ ሳይሆን እንዳትጨነቅብኝ ብዬ ነበር። እንደዛ ማድረጌ ግን ትክክል ነበር ማለት ነው። እኔም ስትለምን ሳያት በጣም ነበር ያዘንኩት። ለወንድሟ ብላ እንዳደረገችው ሳስብ ግን በጣም ነው ያስገረመች። ቢያንስ ወንድሜ ጭንቀት ውስጥ ነው ብላ ዝም አላለችም። ምችለውን ላድርግ ብላ እንደዛ በማድረጓ በጣም ነው የገረመኝ። እስኪ አስበው፣ ያውም በዚህ እድሜዋ። እኔም እሱን ሳይ እሷ ላይ በመጮዬ እንድጸጸት ነው ያደረገች። ግን ደግሞ በአንድ ጎኑ ልክ ነኝ። እንደዛ ባላደርግ ሌላ ቀን ለኔ ብላ ማድረጉ አይቀርም። ከዚህ በኋላ እንኳን እንደዛ የምታደርግ አይመስለኝም። በራሴ በጣም ነው ያፈርኩት፣ በጣም። ቆይ እንዴት ለአንድ እህቴ መሆን ያቅተኛል? አይምሮዬ በጣም እየወቀሰኝ ነው። ናታን፣ አንተ እኮ የምትችለውን ነገር ሁሉ እያደረክ ነው። ምንም ሳታደርግ እጅን አጣጥፈህ ተቀምጠህ ቢሆንስ ልክ ነው። ግን አንተ ሁሉንም ነገር እያደረክ ነው። ፈጣሪ ያለው አንድ ቀን ሲመጣ ሁሉም ነገር ይስተካከላል። ቆይ እስከ መቼ ነው? አሁን እኮ ሁሉም ነገር እየባሰበት እንጂ ምንም እየተስተካከለ የመጣ ነገር የለም። ግድ የለህም። እስካሁን ብዙ ችግሮች ተሳልፈህ አይደል? ይሄም ከነሱ አይበልጥም፣ ያልፋል። በል አሁን ተነስ እንሂድ። ሄመን ተኝታ ነበር፣ አሁን መነሳት አይቀርም። እኔ የምልሽ ልዕልት፣ ማዘር አሉ እንዴ? ብር አግኝቼ ነበር፣ የቤት ኪራይ ልስጣቸው። ከየት አገኘ? መቼም መጥፎ ነገር አድርገህ እንደማይሆን ተስፋ አደርጋለሁ። ኧረ እኔ ምንም ነገር አላደረኩም። ከማውቀው ሰው ተበድሬ ነው። ከማን? አንቺ አታውቂውም። የሆነ በቃ ድሮ ምናምን ከማውቀው ሰው ነው የተበደርኩት። ድጋሚ ላለመስረቅ ቃል የገባኸውን ነገር መቼም አትረሳም አይደል? ውይ ልዕልት፣ ደግሞ በቃ ሰው አታምኝም አይደለ? ተበድሬ ነው አልኩሽ አንዴ። እሺ፣ መቼም መጥፎ ነገር እንዳላደረግክ ተስፋ አደርጋለሁ። እማዬ እንዴ አጅሬው መተሃል እንዴ? አዎ ማዘር፣ ይሄ ቤት ኪራይ በጣም አመሰግናለሁ። ጎሽ እንኳን ላቅመ መክፈል አበቃ። እንዴ ብሩ እኮ ሙሉ አይደለም። የስንት ወር እንዳለብህ ረስተሃል ማለት ነው? ኧረ አልረሳሁትም ማዘር። ያው ባትረሳው ነው እንዴ የሁለት ወሩን ያስቀራው? ያው እርሱ እንደ እናታችን ነው፣ ይረዱናል ብዬ እኮ ነው። ተረዳው እኮ በደንብ አድርጌ ነው የተረዳው። እንደው ስንት ዓመት ልረዳ። ግን ለማንኛውም በኋላ የማናግርህ ነገር አለ ብቻ። ምንድን ነው እሱ ማዘር? ብቻህን አልኩህ እኮ። ወንድሜ አላኮረፍከኝማ? አላኮረፍኩሽም፣ ግን ሁለተኛ እንደዚህ እንዳታደርጊ። ደግመሽ እንደዚህ ካደረግሽ አኮረፍሻለሁ። እሺ ከእንግዲህ እንደዚህ አላደርግም። ደግሞ ያመጣሁልሽን ነገር አላየሽም። የምትወጂው ብስኩት ወንድሜ ሸበላ ሸብላላ፣ ወንድሜ ሸበላ ሸብላላ።
ብልጥ ታርጊልኝ እሺ ሌሎች ቀን በቀን የሚያገኙት ላንቺ ብርቆን አይደለም አሁንማ ሁሉም ነገር ሰልችቶኛል ምንም ነገር እንዳሰብኩት ያውንልኝ ቆይሽ እኔ ምን ማድረግ ነው ያለብኝ ያለ ጭንቅና ሐሳብ እንዴት ነው አንቺን ማሳደግ የምችለው ወንድሜ ላጉርስ እችላለሁ ሸወርኩ እችላለሁ ሸወርኩ እችላለሁ ሸወርኩ እችላለሁ ሸውኛለሽ ምን ሸውኛለሽ ወይ ሸውኛለሽ እንቅልፍሽ አልመጣም አልመጣም ያንተ መጥቷል አይ እኔ እኮ ሌላ ጊዜ በጊዜ ነው የምተኛው ብዬ ለነገሩ ለካ ዛሬ ቀን ተኝተሻል ወንድሜ ጥለኝ ከተኛ እፈራለሁ መቼም ጥዬሽ አልተኛም ሲጀመርም አንቺ ሳትተኝ እንዴት አይኔ ራሱ ይጨፈንልኛል ወንድሜ እስከምንተኛ መዝሙር ልበልልህ እሺ እኔ ልልት ደስ ይለኛል ማርያም ማርያም ስምሽን ልጥራው አይደክመኝ ብደጋግመው አሁንስ ፈራው አላስችልም ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ማርያም 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 እንዴት አደራችሁ? እንዴት አደርሽ? ምን ነው በጠዋት ቁርስ ይዤላችሁ መጥቼ እኮ ነው። ተቸገርሽ በእናትሽ አያስፈልግም ነበር እኮ እማዬ እኮ ነች የላከችላችሁ። አትዋሽ ይኸውልሽ ሁሌ እንደዚህ እየደበቅሽ እያመጣሽ አንድ ቀን አይተውሽ አስቤዛዬን አስፈጀሽብኝ ብለው ዳንደ ጨምሩብኝ ብቻ እውነቴን እኮ ነው እማዬ አትጨክንባችሁም ታዝንላችኋለች። አዎ እንደሚያዝኑልንም አናውቃለን ማን እንደሳችሁ ይታገሰናል። በሉ ተነሱና ቁርሳችሁን ብሉ። በጣም እናመሰግናለን። ደህና አደሩ ማዘር። ደህና አደሩ ማማ። የላኩልን ምግብ በጣም ይጣፍጣል። ጎሽ ተባረኪ የኔ ልጅ። ያለውን ሁሉ ስለሰጠኝ እንዳትሳቀቁ ብዬ ነው። በጣም አመሰግናለሁ ማዘር። በቃ እኔ ልሄድ ስለሆነ ይሄም እናንተ ጋር ተቀመጥ። እንደው አንድ ሀሳብ መጥቶልኝ ላናግርህ ነበር። ምን አሰቡ ማዘር? ይኸውልሽ የመንዬ ልጅና እህትሽ ጋር ተጫወቺ፣ ወንድምሽን የማናግረው ነገር አለ። እሺ እኔ ከልዕልት ጋር እጫወታለሁ። እሺ እኔ የምልህ እንደው እስከ መቼ ነው እንደዚህ የሚኖረው? አሁን ትምህርት ስለምትጀምር ብዙ አይቸገሩም። እኔ እሷ መቼ ከበደችኝ አልኩ። ትምህርት ቤትም ደግሞ ዝም ብሎ አይገባም። ለእሷ የሚያስፈልጋት ብዙ ነገር አለ። አውቃለሁ ማዘር። በቅርቡ ሁሉም ነገር ይስተካከላል። ያለብንን ዕዳ በሙሉ እንከፍላለን። እንዴ ከየት መጥቶ ነው? የተውከውን ሌብነትህን ቀጥለህ ግቤን በፖሊስ ልታስከብበው ነው? ኧረ አልጀምርም ማዘር። በቅርቡ ስራ ጀምራለሁ። በጣም እርግጠኛ ስለሆንኩ ነው። እኔማ አንድ ሀሳብ መጥቶልኝ እሺ ካልከኝ ላማክርህ ነበር። ምንድን ነው እሱ? ይኸውልህ አንድ ወዳጄ አለ አሜሪካንና እዚህ ጥሩ ቤተሰብ ለሆኑ ማደጎ የሚሰጥ። ስለ አንተ አማከርኩትና ችግር የለውም ያምጣት ብሎ አለኝ። እንደው ለእሷም ጥሩ ኑሮ ይሆናል፣ አንተም ደግሞ ጠቀም ያለ ገንዘብ ታገኝበታለህ። ምን ማዘር? ለእኔ ሳይነግሩኝ ጭራሽ እህቴን ስለመስጠት ተደራድረውና አውርቶ የመጡ? ምን ይላል ይሄ? ቁርስ በልታ ምሳና እራት ለማትደግመው ኑሮ ነው እንዴ እንዲህ የምትናገረኝ? እሷ ማለት እኮ አደራዬ ናት። የእናትና አባት የመጨረሻ ማስታወሻዬ ናት። እንዴት አስችሎኝ ነው እሷ የምሰጠው? ያደራ ልጄ እኮ ናት። እና አደራህን ተወጥተህ ነው? አደራ ማለት እንደዚህ በሰቀቀን እያኖሩ ነው? እንደከበርኩት አውቃለሁ፣ እንዳስቸገርኩትም አውቃለሁ። ግን በቃ ከዚህ በኋላ ደግሞ እኔና እሷን ስለመለያየት አያንሱ።
አይ ራስ ወዳድነት መልካም ወዳጅማ ለሚወደው ሰው ጥሩ ነገር መመኘት ነው። እኔ ራስ ወዳጅ ነኝ አይደል? አዎ የሰው ሁኔታ አይቶ መፍረድማ በጣም ቀላል ነው። መኖር ነው ከባዱሽ። ምን ይነፋረቅብኛል ይሄ? ልርዳ ሲሉት እምቢ፣ ዝም ሲሉት እምቢ። ቆይ አሁን ለልጅቷ ጥሩ ህይወትን መመኘት ምኑ ላይ ነው ክፋቱ? ጉድ እኮ ነው እናንተዬ። ማማ ግን ወንድሜን ብር ሊሉት አይደለማ? አይደለም። እሺ እኔ ቆንጆ ደግሞ እኮ ሰጥቷቸዋል። አትጨነቂ እሺ። ችግር የለም አልጨነቅ። ደግሞ ማታ ለእግዚአብሔር ነግሬዋለሁ። ኧረ ብለሽ ነገርሽ? ማማ ወንድሜን ብር እንዳትለው ነው። ደግሞ እንዳትናገሪ ምስጢር ነው እሺ? አትሳቂ። የምሬን እኮ ነው፣ ምስጢር ነው። ምስጢር ደግሞ ሲናገር አይሳቅም። እሺ ነው የሚባለው። እሺ አልናገርብሽም። እሺ እሺ ልጅቷ የት ሄደች ደግሞ? ልትጫወት ወጣለች። እንደዛ ነው። ጥሩ እኔ ምልሽ ይሄ ናታን የሚባለውን ልጅ ለምንድን ነው የማትመክሪው? ደግሞ ምንም አየ እኔ እንደሆነ ለሱ ብዬ ነው። ልጅቷን ወስደው የሚያሳድጉ ሰዎች አሉና ለእነሱ ሰጥተህ ለአንተም ጥሩ ይሆናል ብዬ ብለው አሻፈረኝ አለ። በኋላ ያለፈ ዕለት እንዳይቆጨው ብትመክሪውና እሺ ቢል ይሻላል። ማለትማ ልጅቷን ወስደው የሚያሳድጉለት አግኝቼለት ነበረ። በማደጎ ነው? አዎ ምን ነው? ቆይ ምን እያልሽ ነው እማዬ? ያለችው እሷ ብቻ እንደሆነች እያወቅሽ አንቺም ከሱ የባሽነሽ ለካ። በይ ለማንኛውም አሁን የሚሄድበት ቦታ አለ፣ እግርሽ ከዚህ ንቅንቅ እንዳይ ነግሬያለሁ። ማደጎ ምንድን ነው? ማን ነው የሚወስደኝ? ምንም የኔ ቆንጆ ዝም ብሎ ነገር ነው። እሺ አሁን ቃል አጥብ ስለሆነ አብረሽኝ ሄደሽ ታጫውችኛለሽ። እሺ አንተ ልክ ስራ እንዳለው ሰው ተቻኩለ ልጅቷን ወርውረህ የመጣኸው እዚህ ለመጎለት ነው? ቆይ ግን ለምንድን ነው የነገርኩህን የማታስብበት? ቆይ ማዘር ማን ነው እንደዚህ አይነት ሐሳብ ሹክ ያሉት? ኧረ ተውን በፈጣሪ ተውን በቃ። ይልቅ ልጅቷን እሺ ብለህ ብትሰጣት የተሻለ ህይወት ትኖራለች፣ የተሻለ ትምህርት ቤት ትማራለች፣ የተሻለ ምግብ ትበላለች፣ ጥሩ ልብስ ትለብሳለች። ላንተም ደግሞ ጥሩ ህይወት እንድትኖር ታረጋለች። በዚህ ላይ ደግሞ ለአንድ ነፍስ አታንስም። አይሆንም፣ በጭራሽ አይሆንም። እኔ በህይወት እያለሁ መክፈል ያለብኝ መስዋዕትነት በጠቅላላ ከፍላለሁ እንጂ እሷን አሰልፌ ለሷ አልሰጥም። አይወገኙ ህይወት እኮ በድርቅና ሳይሆን በመላ ነው የሚመራው። ይልቅ እንደ እናት ያልኩህን ብታስብበት ይሻላል። ልዕልቴ! አቤትማ። እስቲ ሰፌዱን አምጪ፣ ያንን እህል ልልቀመው። ወንድሜ ስለደከመክ እግሬን ልጠብህ? የኔ ልዕልት፣ እኔ ምንም አልደከመኝም።
ራሴ ታጠባለሁ። አይ አሁን ልጠብ። አይሆንም የመንዬ፣ ራሴ ታጠባለሁ። ከፍቶሃል እንዴ? አይ ተናደህ ነው? የመንዬ አሁን በቃ ውጭና ተጫወች እሺ። ልልት የለችም እንዴ? ለምን እሷ ጋር አትሄጂም? አንድ ጥያቄ ልጠይቅህ። ምንድነው? እሺ ማደጉ ምንድነው? አልገባኝም። እማማና ልል ሲሉ ሰምቼ ነው። እኔ እሰጣለሁ እንዴ? ምን? ለአንቺም ደገሙት? ማዘር ቆይ ምን እያደረጉ ነው? ለልጅ የሚነገርና የማይነገር ነገር ለይቶ አያውቁም እንዴ? ገነት ምን አለች አሉ ደግሞ ነው በቤቴ ልትሰድበኝ ነው የመጣው? እኔ የመን ጭንቅላት ላይ ምንም ክፉ ሀሳብ እንዲቀረጽባት አልፈልግም። ደግሞ እንዴት መኖር እንዳለብን እርሱ አይነግሩንም። ውለታ በጥፊ አሉ። ለውለታ የምላሹ ይሄ ነው? እንዲህ ነው የሚከፈለኝ? በል አሁን ያለህን ዕዳ በሙሉ ክፍል ልታደርግና ውልቅ ትላለህ ከቤቴ። አዎ ልዕልት፣ ልዕልት፣ አንቺ ልዕልት፣ ይኸውልሽ ትሰምኛለሽ? አምጪው እሱ። ይኸውልሽ አሁኑኑ ለዛ ለደላላ ትደውይልኝና የሚከራይ ቤት አለ ሰው ፈልግልኝ ትይዋለሽ። እየቀለድሽ ነው እማዬ? የምን ቀልድ ነው? ቀልድ ብሎ ነገር የለም እንዴ። ገንዘብ ያስፈልገናል እኮ ገንዘብ። ምን ይገትርሻል? መጥፎ ነገር እኮ አስብ አይደለም፣ በጣም ስለተናደደች ነው። አይመስለኝም። በአሁኑ በጣም አምርረዋል። በምንም ታሪክ እዚህ እንድንቆይ አያደርጉም። ቆይ ሻው ምን ሊውጠን ነው? እኔ አናግራታለሁ። መነኝ እንድትባረሩ አላደርግም። አይ አንቺ በእኛ ምክንያት ከእናትሽ ጋር መጣላት የለብሽም። አይ መነኝ እሷ እኮ ለእናንተ መልካም ነው ያሰበችው። ያንተ እንደዛ መሆን ነው በጣም ያናደዳት። ደግሞ በዛ ላይ ያላችሁበትን ሁኔታ እያየች አታባረራችሁ። ለዛ ነው መነኝ የሚል እንጃ። ምን ሆነሽ ነው? በእናትዎ ተናሰጡን ብሎ አንቺን ላከብኝ። ኧረ እሱ አይደለም ያላከኝ፣ እኔ ራሴ ነኝ ያመጣሁት። በይሽ አሁን ሂጂና ተጫውች። ተጫውች አልኩሽ እኮ። ወይ ጉድ! ስንት ቅድና ያበላሸብኝ ይሄ ልጅ። አሁን ደግሞ ከዚህ ቤት ካስወጣኋቸው እንዴት አድርጌ አባብዬ ነው ልጅቷን ማስወስዳት? ግድ የለም ደግሞ ሲቸግረው መጥቶ ይለምነኝ የለ። ካልሆነ እኔው ራሴ ወስጄ ብሰጣት ይሻላል። እንደዛ ሳይሻል አይቀርም። ሄሎ፣ እንዴት ዋልክ ግርማ? ይኸውልህ ትንሽ ተጋጨንና ሊወጡ ነው፣ ግን አንድ ሀሳብ አለኝ። የልጁ ድርቅና እንዲህ በቀላሉ የሚቀየር እኮ አይደለም እንጂ ደስ ባለኝ ነበር። ይኸውልህ እኔ ልጅቷን ለምን ዝም ብዬ አላመጣትም? የመስረቅ ነው የምትለኝ አንተ ደግሞ?
በቃ ጠፋች እንላለን። ይልቅ አንተ ቀረብ በለኝና ይዣት ልምጣ። እሺ አሁን የት ሄደች ይባላል? እኔ እንጃ። የእሷም የእናትሽም እኩል ቤት አለመኖር ግራ ያጋባል። ምን ያገናኘዋል? የኔ እናትና እሷ የት ሊሄዱ ይችላሉ? አይመስለኝም። መቼም ከዚህ ሁሉ ነገር በኋላ ድጋሚ ልትለምን ሄዳ ነው ብዬ አላስብም። እስኪ ለማንኛውም ደውይላቸው። አይነሳም። ብቻ እንደፈራሁት እንዳይሆን። ምን ሊሰጧት ወስዷት ቢሆንስ? እናቴ እንደዚህ አይነት ባለጌ ሴት አይደለችም። ያለ ሰው ፈቃድ የሰው ልጅ አንጠልጥላ የምትሰጥ ሴት አይደለችም። እኔ እንደዛ ማለት አይደለም። ነገራቶቹ እንደዛ ስለሚያስመስሉት ነው። እምቢ ስላቸው እኮ እንዴት እንደሆኑብኝ ስላላየሽ ነው። ሄሎ፣ ያልከኝ ቦታ ደርሻለሁ። ቤት ጋር ነው ያልከኝ? በስተቀኝ። እሺ፣ ደግሞ እኛ እኮ ይሄን ነው የምንሄደው። ዘመዴ ቤት ላዝናናሽ ነው አላልኩሽም? በቃ መዝናናት ይቅርብኝ፣ እንመለስ። መመለስማ ብሎ ነገር የለም። ላንቺም ምቾት ለኛም ድሎት ሲባል መመለስ አይሰራም። እንዲህ ዋጋ እንደምታወጪ ባቅ ኖሮ እስከዛሬ መች ሞግዚት ሆኜ ቀር ነበር። ያ ወንድምሽ እንደሆነ ለራሱም አያውቅም፣ እዳውንም ደግሞ አይከፍል። ይሰጦታል፣ ሁሉም ነገር ይስተካከላል ብሎኛል። አይ ሞኝ፣ እንዲህ እያታለለሽ ነው አይደለ ሁሉ ጊዜ የሚያኖርሽ። ይልቅ ለራስሽ ወቂበት። እሱ እንደሆነ ለራሱም አልሆነ። አይኔ አሁን እንሂድ። ስልክ እኮ እያነሳች አይደለም። እማዬ ግን ይሄን ነገር ካደረገች በጤና አትመስለኝም። ልዕልት፣ እኔ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። ይሄን ነገር ስታረግ መቼም ቀጣይ ስለሚመጣው ነገር አስባ መሆን አለበት። ቆይ ደግሞ ለመሆኑ እማዬ በዚህ ልክ ይሄን ነገር ማድረጓ ለምን አስፈለገ? እኔንም እንደዛ ሲሉኝ በጣም ነበር የገረመኝ። ቆይ እንዴት ቢሆን ነው እኔ ከየመን ተለይቼ መኖር የምችለው? ቆይ እስኪ ምንም ነገር ላይ ከመወሰናችን በፊት ትንሽ ጊዜ እንጠብቅ። እሺ፣ ግን እኔ እዚህ መጠበቅ አልችልም። ቢያንስ ሰፈሩ ዞሮ ዞሮ እያለን እናያቸው። እሺ